ፈተና ያልበገረው ወሬ ያልጣለው ሕዝብ ብዙ ነው። በእምነቱ የጸና በምግባር የቀና ሕዝብ የታደለ ነው። አንድም ለዚህ የተመረጠ ሆኖ የተገኘ ታቦተ ኪዳነ ምሕረት በ500 ክፍለ ዘመን ነው የመጣች። ለሰፊው ታሪክ ሰፊ ጊዜ ይግጠመን። ይህን አሻራ ይዘው ምዕመናን ቤተ ክርስቲያን ችግር ቢደርስባት እንኳን የጽዋውን ፍርፋሪ የመስቀሉን ስባሪ እያያዙ ቤተ ክርስቲያን የፍግ እሳት ናት። ጠላቶቿ ቢበዙም እነሱን እያጠፋች ስታጠፋ አይታወቅባትም። እምትወረውረው ዱላ የላትም፣ እማታደርገው ጸሎት ግን የለም። የፈጣሪ ቤተ መንግሥት ናትና ወደ ፍጡር አቤቱታ አትሄድም። ወደ ፈጣሪዋ ነው የምታመለክተው። የእሱ ቤተ መንግሥት ሁና ነው እስከ ዛሬ የቆየችው። የግለሰብ ብትሆን አንድ ቀን በተነሳች አለቀ። አገር ማለት መሬት አይንቀሳቀስም። አገር ማለት ሰው ነው። ሕንፃ ማለት መልካም ሥራ ነው። ትውልድ ማለት በዛን ጊዜ ተገኝቶ እድሉን የተካፈለ ነው። ደግ ሥራ እንኳን ተሰርቶ ቢታሰብም ያጸድቃል። ክፉ ሥራ ከሆነ መሰራቱ ቀርቶ መመኘቱም ያስጨንቃል። ሃሌሉያ። አነጽዋ ወሳረርዋ ለቤተ ክርስቲያን ከመትኩን መስተስርየ ኃጢአት ወከመትኩን አርያ ዘበሰማያት ተባለ። ከቀራንዮ የተቀዳውን ደም ሊያሰራጭ በየትኛው አገር ልጀምር አለው አላቸው። ሁለቱም መላእክት ምን አሉት? በአንድ አንደበት ኢትዮጵያ ትቅደም። የሰዎቹ ቅጽል እንዳይመስላችሁ መላእክት የተናገሩት ፊደል ነው። ውድ የሳንኤል ሚዲያ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን፣ መጽሐፍ ቅዱስን መሠረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ባሕታዊ ኪዳነ ማርያም የተከዜ አቡነ ሐዋርያት አንድነት ገዳም አበምኔት በጸሎት በስግደት በጾም የሚተጉ ለሀገራችን ለኢትዮጵያ መኖር ለሕዝባችን ሰላም አንድነት መኖር ምክንያት ከሆኑት ቅዱሳን መናንያን አባቶቻችን አንዱ የሆኑት በእግዚአብሔር ፈቃድ በዚህ ቦታ በዛሬው ዕለት ተገኝተውልናል። ይህን ያደረገልን አምላካችን ስሙ የተመሰገነ ይሁን። ጊዜ በዛሬው ዕለት በዚህ ቦታ የተገኛችሁ እናንተም አላሰባችሁትም፣ እኛም አላሰብነውም፣ እሳቸውም አላሰቡትም። ነገር ግን የእግዚአብሔር ቅዱስ ፈቃዱ ሆኖ በዛሬው ዕለት በዚህ በቦታችን ተገኝተዋል። ትልቅ በረከት ነው የምናገኘው። ያገኘነውም እግዚአብሔር አምላካችን አሁን በድጋሚ ስሙ የተመሰገነ ይሁን። ጊዜ ላለመውሰድ ከዚህ ቀጥሎ ትምህርተ ወንጌሉን የሚሰጡን አባታችን ባሕታዊ ኪዳነ ማርያም የተከዜ አቡነ ሐዋርያት አንድነት ገዳም አበምኔት እርሳቸው ይሆናሉ። ቀጥታ ወደ እርሳቸው ወስዳችኋለሁ። በረከቱ ይደርብን አባታችን። በስመ እግዚአብሔር አብ ሰማየ ዘፈጠረ ወበስመ እግዚአብሔር ወልድ ዓለመ ዘአፍቀረ ወበስመ እግዚአብሔር መንፈስ ቅዱስ ለሐዋርያቲሁ ጥበበ ዘመሐረ። ጳጳሳትንም ብናነሳ ነገሥታትንም ብናወሳ መነኮሳትንም ብናነሳ ያለ ምእመናን ቀድሞ
የተገኘ ያስገኘ መሰረት መነሻ መፍለቂያ የለም። ሁሉም የሚገኝ እነሱ ነው። ክፉውም በጎውም ደጉም ጠማማውም ቀናውም መፍለቂያ እነሱ ናቸው። ካህናት በጸጋ ይውለዷቸው እንጂ በስጋ የሚወልዷቸው እነሱ ናቸው። መሬት ከተፈጠረች ጊዜ ጀምሮ እስከምትደመሰስ የመጀመሪያ መሰረት ምዕመናን ናቸው። በማስገኘትም በመስጠትም በማልበስም በማጉረስም በሁሉም ምዕመናን ናቸው። እንደ ስሙ ትንሽ ናቸው፣ እንደ ስራው የበላይ ናቸው። ግን ከዘለቁ ነው። የልዑል እግዚአብሔር ልብሶች እንዴት አድርገው ያለብሱታል ጌታን? እሱ ያለብሳል እንጂ ስም ጠርቶ የመጣውን ችግር የጣለውን ዘመድ የጠላውን ዳሰው ቢያጎርሱት ቀደው ቢያለብሱት ክርስቶስ ለበሰ ማለት የዚህ ጊዜ ነው። ሁለተኛ ምዕመናን ቅጽላችሁ የሆነ አርከ መሃይምናን የምዕመናን ወዳጅ ለነሱ የሞተላቸው አሁንም ቢያጠፉ ችሎ ያሳቸው እኩሉ እረኛ በማጣት የተበላ ነው። እኩሉ ምን አለበት እያለ የሚቀድድ ነው። ከስንዴው እንክርዳዱ የበዛበት ነው። ሁሉንም ግን ችሎ የሚመግብ እሱ ነው። ምናልባት በሱ መግቦት ውስጥ እርዳታ አለ እንዳትሉኝ፣ በሱ መግቦት ውስጥ እርዳታ ሰጪ አለ እንዳትሉኝ። የልመናውን በልመናው ተውት። መጋቤ ፍጥረታት ግን እሱ ነው። እርዳታማ ሰጭ ቢገባ የ9 ወር በጋ ፀሐይ ማን በሰጠን? የ3 ወር ክረምት ዝናብ ማን ባፈሰሰልን? በሄሊኮፕተር ጭነን አምጥተን እናፈሰዋለን ባሉነ ነበር። ምዕመናን ይህን ያህል ቅጽል ካገኛችሁ ለስራው ለውስጣችሁ መንፈስ ቅዱስ ሲያውቅ በልዑል እግዚአብሔር ፍጹም ሰላም በሱ የጎደለ የለምና በእኛ ፍጹም ሰላም ሰበር ሰካው ይበዛልና አገም ጠቀሙ ይበዛልና በኢየሱስ ክርስቶስ ፍጹም ሰላም ከዘመነ ማቴዎስ ወደ ዘመነ ማርቆስ ሽግግር ነው። ሹመት ሽረት አይደለም። ያነጋገር ስተት ነው። ማቴዎስ ረፍት ነው የወጣው። ማርቆስ በትኩ ወደ ስራው ነው የመጣው። እረፍትን ጨርሶ ይዘዋወራሉ እንጂ አይሿሿሙም፣ ንግሱም። ከዚህም አልፎ አንዷን ወርሃ መስከረም አልፈን ከሁለተኛዋ ወርሃ ጥቅምት በዘመን አቆጣጠር 7518 መጋ ጥቅምት 1 ቀን ከቀኑ 3 ሰዓት ላደረሰን አምላካችን ክብር ምስጋና ይግባው። እስከዚህ ሰላምታ ነው፣ መግለጫ ነው። ከዚህ ቀጥሎ 3 ርዕስ ያስጠቅሰኛል። የተሰራው ስራ ነው። አንዱ ጥቅስ ህንፃ ወውሉድ ያብዩ ስመ ነው። አንዱ ጥቅስ ኩሉ ይትካሃል ለዘየአምን ነው። አንዱ ጥቅስ ብዙ ሕዝብ ዘእግዚአብሔር አምላኩ ነው። ይገባችኋል እንኳን ለደከመ
በአቋሙ ለጸና ለአጥፊውም ቢሆን ተመልክተዋልና ምድራዊ ምስጋና አይለይበትም። ከሰማይ ሲበጠር ሲንጠረጠር እዚያ መግቢያው ከባድ ነው። እዚህ ስንቅ ካለ ችግር የለም። ስንቅ ከሌለ የበይ ተመልካች መሆን አይቀርም እና ይህች ቅድስት ቤተ ክርስቲያን በየት መጣ ከእናንተ እጅ ገባች ሲባል ከኖህ መርከብ ተሻግረን ወደ ሙሴ ድንኳን ነው የምንሄደው። ግበር አለ ደብተራ ኦሪት። ከሷ ተነስተን ወደ መቅደሰ ሰሎሞን ነው የምንሄደው። ወፈጽሞ ንጉሥ አኒጸ ቤቱ ለእግዚአብሔር ሰገደ በበረኪሁ። ቤተ ክርስቲያንም ሰርቶ ንጉሡ ሰገደ፣ ወደ ፈጣሪውም ሄደ። ሐሳቡ የተሳካለት ምኞቱ የሆነለት ሁሉ ሩጫውን ጨረሰ ማለት ነው። እንደጀመረው ቢሄድ ግን ጽድቁ አይቀርበትም እንጂ ደስታ አይሰማውም። ደግ ስራ እንኳን ተሰርቶ ቢታሰብም ያጸድቃል። ክፉ ስራ ከሆነ መሰራቱ ቀርቶ መመኘቱም ያስጨንቃል። ጨለማና ውሸት ያስጨንቃሉ። እውነትና ፀሐይ ካሰቡት ሀገር ያደርሳሉ። ከዚህ በኋላ ከመቅደሰ ሰሎሞን ተሻግረን ወደ የት እንሄዳለን? ወደ ምኵራበ አይሁድ። በዚህ ሽግግር 5500 ዘመን አምላካችን ሲመለክ ስሟ ቤተ መቅደስ ብቻ ነው። በሌላ ጊዜ ማዕዱን እስከምንከፍተው ነው። አሁን ለእንዴት አደራችሁ ብቻ ነው። አስታውሱ። ባለቤቱ መጣ፣ ትምህርቱን አደለ፣ ስደቱን ከፈለ፣ ሁሉን አካፈለ፣ ተሰቀለ፣ ሞተ፣ ተነሳ፣ አረገ። በጸጋ ሳይለያቸው የኛ ሥጋ በጽራርያም ትነግስ ዘንድ አረገ። 8 ዓመት ከቆዩ በኋላ ቅድስት ቤተ ክርስቲያንን በፊልጵስዩስ መሰረቷት። ማን? አቶ ገሌ ሊቀ ካህናት ገሌ አይልም። ማመልከቻው የቅዱስ ጴጥሮስ፣ በኋላ የመጣው ከሽፍትነት የተመለሰው የጳውሎስ፣ የሐዋርያት ነው። መሰረትም እግዚአብሔር አብ፣ ሕንጻም እግዚአብሔር ወልድ፣ ፍጻሜም እግዚአብሔር መንፈስ ቅዱስ ስለሆነ ሃሌሉያ አነጽዋ ወሳረርዋ ለቤተ ክርስቲያን ከመትኩን መስተስርየ ኃጢአት ወከመትኩን አርያ ዘበሰማያት ተባለ እንጂ ደጃች ገሌ ካህን ገሌ ሰራ ብሎ አይቀጽልም። የሥላሴ እጅ ስላለ እንጂ ደካማ ፍጥረት ሊሰራ አይችልም። ግን እሳ ደስታውን ሊያይ ምስክር ይሆናል። ከዚህ በኋላ 2018 ዘመን ቤተ ክርስቲያን በሚለው ቅጽል መጣች። ይቺ ቦታ ከተፈጠረች 7518 ሲሆን የተተከለም የተነቀለም የለም፣ እሱ ያኖረው ምድር ነውና። በአጋጣሚ ግን በቅዱስ ሚካኤል አዛዥነት፣ በቅዱስ ሚካኤል አብሳሪነት ቅዱስ ዑራኤል ታዞ ሲመጣ ከቀራንዮ የተቀዳውን ደም ሊያሰራጭ በየትኛው አገር ልጀምር አለው።
አላቸው። ሁለቱም መላእክት ምን አሉት? በአንድ አንደበት ኢትዮጵያ ትቅደም። የሰዎቹ ቅጽል እንዳይመስላችሁ፣ መላእክት የተናገሩት ፊደል ነው። ታልወ ብለህ እንድትመጣ ጌታ ሲኦል ሲወርድ አብረነው እንድንሄድ ኢትዮጵያን ካስቀደምክ ደብረ ከርቤን እንዳውድማ ለቅልቃት። በኋላ ዘመኑ የመስቀሉ ማረፊያ ናትና ገበዘ ኢትዮጵያ ቀድማለች፣ ታቦተ ጽዮን ቀደም ትላለችና ያ መልአክ ያንን ደም ሲረጭ ጠብታው ከዚህ አርፎ ነበር። ስንትና ሰማይ ጠሩ ሲሯሯጡ ሰማይ ሆኖባቸው፣ ግን እኛ ብቅ ስንል እነሱም ብቅ ይላሉ። እኛ ስንተኛ እነሱም ያንቀላፋሉ። ቤተ ክርስቲያን ስትታሰብ እነሱም ተካ ይላሉ። ላይሳካ ሰባራ ቅልዙ ወደ ዱባ ጠጋ እንዲሉ ያንን ትንቢት ያገኙ አባቶች ጸሎት አደረሱበት። ክቡር መስቀሉ ሲመጣ ባርኮት አለፈ። 3 ዓመት ከ3 ወር ደብረ ከርቤ ሳይደርስ ኢትዮጵያን እየባረከ ቆይቷል። መናገሻ ላይ አረፈ ብለዋል። እንጦጦ ላይ አረፈ ብለዋል። ይህም ቦታ ለይቶ ይህ የሚብል ይኖር ይሆን? እንዲያማ ከሆነ ይህች ፀሐይ ተለይታ ትሞቃለች ማለት ነው። የተደራረበ በረከት መጣ። ገብረ መንፈስ ቅዱስ ቋላም ባርከው በዚህ ሲሄዱ ባርከው ተዱ። አይገርምህም? ተክለ ሃይማኖት በኋላ ነው የተወለዱ። ታላቁ ታቦት ቅዱስ ሚካኤል ከእረር ተነስቶ ምድረ ዘረሬ ወርዶ ተክለ ሃይማኖትን አስወልዶ ወጥቶ ከዚህ ከዋሻው ብዙ ዘመን ቆይቶ ወረደ ወደ ታች። ታቦተ ኪዳነ ምሕረት በ500 ክፍለ ዘመን ነው የመጣች። ለሰፊው ታሪክ ሰፊ ጊዜ ይግጠመን። ይህን አሻራ ይዘው ምዕመናን ቤተ ክርስቲያን ችግር ቢደርስባት እንኳን የጽዋውን ፍርፋሪ የመስቀሉን ስባሪ እያያዙ ፍለጋ መጓዝ ግድ ነውና መስቀሉ ያረፈበትን ደመ መለኮት የነጠበበትን ፍርፋሪ ይዘው ሲከታተሉ በሰዓቱ እናት ዓለም መታ ጉብ አለች። መልዕልተ ፍጡራን መትሕተ ፈጣሪ ናትና እንደ ቦታውም ይገባታል። አይገርምም? እንደ ቦታውም ይገባታል። ቅዱስ ላሊበላ ቤተ ክርስቲያን ሰራ ብለን አይደለም የምናደንቀው፣ ለቤተ ክርስቲያኑ መሰራት መሳሪያ ሆኖ መመረጡ ነው። ሰሪው እግዚአብሔር ነው። 12 ብለውናል አባቶች። በመጽሐፍ ሳነብ 77 ነው ያገኘሁት። የፈጀው ዕድሜ 23 ነው። መላእክት እየተራዱት ይላል። ግብጾች ጭቃ መጡ፣ እስራኤሎች ድንጋይ ፈለጡ የሚለውን ጠላት ነው ያስቀመጠው። የኛም አይተረጉሙም አያርሙም፣ ዝም ብለው ያውታል ከታምሩ ላይ። ቀጥሎ መስቀሉ ተከፈለ ሲል ዝም መልስ የለም። እና ይህ እንደመሆኑ መጠን እናት ዓለም እዚህ መጣ ብዙ ነገሮች ታልፈዋል። ገበሬ እርሻ ሲያርስ በበጋ አፈር ጠጥቶ ነው፣ በክረምትማ ጭቃው ላይ ወድቆ ነው፣ እዚያውም ተሰፍቆ ነው። በመስከረም በጥቅምት ውርጩን ችሎ ነው። ተመልሶ ያንን ሁሉ መከራ አልፎ ምርቱን አምርቶ ነው። የዓመቱን መከራ ረስቶ ሊዘራ ሲሄድ እያለቀሰ ወጥቶ ምርቱን ጭኖ ሲመጣ ተደስቶ ከቤቱ ሲገባ ድካሙን ይረሳዋል። የክርስትና ድካም ይህን ይመስላል።
አቀበቱ ሳይሆን የፈተናው አቀበት የክርስትናው እንቅፋት ምንና ምን እናት ዓለም ተወቀው። ስለዚህ ብዙ ሕዝብ ዘእግዚአብሔር አምላኩ ፈተና ያልበገረው ወሬ ያልጣለው ሕዝብ ብዙ ነው። በእምነቱ የጸና በምግባር የቀና ሕዝብ የታደለ ነው። አንድም ለዚህ የተመረጠ ሆኖ የተገኘ አንደዚህ ጠንቋይ ቤት አንደዚህ ቃልቻ ቤት የሚንከባለለው ከዚህ ቁጥር የለውም። በሃይማኖት ጸንቶ ያለ መልካም ምኞት ካሰቡት ያደርሳል። ዳዊት የተመኘውን ሰሎሞን ጨርሷል። ብዙ አባቶች እንደ ዳዊት ተመኝተዋል። ይችን ቦታ ምኞቱን አኑረው ሄደዋል። እንደ ሰሎሞን የታደላችሁት እዚህ ደርሳችኋል። እንደ ሰሎሞን። ስለዚህ ብዙ ኃጢአት ቢቀርም ታስተነቅሉታላችሁ እንጂ ብዙ ሕዝብ ዘእግዚአብሔር አምላኩ መባል ይገባችኋል። ዛሬ ሁሉ የትካሃለ ዘያምን ለሚያምን ሁሉ ይሆንለት ወዘእንበለ ተአምኖ ሰይት ካሊ አስመርግ ወደ እግዚአብሔር ሲል ማፍረሻውን እዚያ ይጽፋል እንጂ በእምነቱ ጸንቶ በምግባር ረግቶ ያለማ ምን ላድርግ ምን ተነግበር የሚልማ ያለ ሃይማኖት ምን ስራ አለ? ያለ ፍቅርስ ምን ሰው አለ? ፍቅር ባለበት ክርስቶስ አለ። እምነት ባለበት ፍቅር አለ፣ መተሳሰብ አለ፣ መወያየት አለ፣ ጸሎት አለ፣ ምህላ አለ። በጉሳተ ልብ አይደለም ቤተክርስቲያን የሚተከለው። በመንደር ስብሰባ አይደለም ቤተክርስቲያን የምትተከለው። በጸሎት በእምነት አባቶችን እርዱን። ዘመኑ ነው ወይ? አንድም አራት ነገር ያስፈልጋል። ስራና ዘመን፣ ሰሪና አሰሪ፣ ፈቃደ እግዚአብሔር። እነዚህ ሲስማሙ ሁሉ ይሳካል። እነዚህ ካልተስማሙ ነገሩ ገደል ይሆናል። እኩሉ ማጣጭ፣ እኩሉ ሯጭ፣ እኩሉ ገልባጭ፣ እኩሉ ሰምሰጭ ይሆናል። አዎ ተስማምቶ ከተነሳ ግን ሁሉ ነገር ያምራል። ሁሉም በአንድ ስለሆነ እሺ እያለ ይቀነዋል። ሳምንት የነበራችሁበት ትንሽ መንገዱ እንዲያ ቢልም ትኖራላችሁ። እዚያች ቅድስት ቦታ ድንግል ማርያም ምን አለች? ልጄ ከፈጠረው ምድር ኢትዮጵያን ቢያለቃትም እንደ ግሸን ደብረ ከርቤ የሰራው ቦታ የለም ብላ ድንግል ያመሰገነችው ነው። በቀደም ያያችሁት ቤተ ክርስቲያን ወይም በዘመኑ ለቀቃ ይባላል ንግድ ነው። ቤተ ክርስቲያን እየሸጡ መብላት ነው። እሳት ይሆናል እንጂ ለዛሬው ብር ይሆናል። ስንት ሊቃውንት ጦም እያደሩ ቤተ ክርስቲያንን ቀርጾ መሸጡ ሰዓት ይብላኝ ነው። አስራት በኩራትም አይደለም። እጅ ቤተ ክርስቲያን እንኳን እስከምትፈጸም ምን ይፈጸማል እንዴ? ቤተ ክርስቲያን አለቀች የሚል መጽሐፍ አለ እንዴ? ገና ይቀጥላል። ትውልድ እየሰፋ ሲሄድ እዚህ በላይ ደግሞ ይተከላል። ቤተ ክርስቲያን የፍግ እሳት ናት። ጠላቶቿ ቢበዙም እነሱን እያጠፋች ስታጠፋ አይታወቅባትም። እምትወረውረው ዱላ የላትም። እማታደርገው ጸሎት ግን የለም። የፈጣሪ ቤተ መንግስት ናትና ወደ ፍጡር አቤቱታ አትሄድም። ወደ ፈጣሪዋ ነው የምታመለክተው። የእሱ ቤተ መንግስት ሁና ነው እስከ ዛሬ የቆየችው። የግለሰብ ብትሆን አንድ ቀን በተነሳች አለቀ ያዝ። ስለዚህ እምነት የማያደርገው የለም። ጎንበስ ቀና ስትሉ ነቀል ተከል ስትሉ እዚህ ደረሳችሁ። አምሳያ ስፈልግ ጃቲ ኪዳነ ምሕረት ጉልላቷ የምየምኒልክን ዘውድ ይመስላል። አንገቷ ግን ጥር ያለ ነው። የከተማ ሴቶች ዞሮ አስመስለዋታል። ይህ ደግሞ ለየት ያለ ነው። በዚህ ሳልፍ አየሁኝ። ይችን ሀገር መቼ ልያት፣ ይህን ሕዝብ መቼ ልመርቀው ብዬ ሳሳሁኝ። ከግሸን
3 ዓመት የፈጸመውን የቅዱስ ሚካኤል ቤተክርስቲያን 18 ቁልፍ አስረክበን ስራው በመነኮሳት ነውና የተጠናቀቀው። ወደዚያ አመድበት ጉዳይ ስለነበር በዚህ በሰሜኑ ዙር የመጣው ትናንትና ቅድስት አርሴማ አንድ ቦታ ላይ ተሳልሜ ልመጣ ስል ካህናት እንደ ኳስ ተቃለሙኝ። ጻድቋ ፈቅዳ ነው ብዬ ገባሁ። እዚያ ሁኜ ምን ትዝ አለችኝ ይህች ቦታ መቼ ይሻላል ቅዳሜ ልደታ አይደለች ብዬ መልእክት ላኩኝ። ፈቃደ እግዚአብሔር ሆነ። ስራውን ለማየት እንጨቱ ይቅላና የተጀመረው ይጨረስና መቼም አዲስ አበባ ያለውም የሌለውም መናፍቃንን ባንጋብዝም የማይመጣ ፍጡር የለም። ደብረ ዕንቁ ልደታ ለማርያምን ያላየ ክርስቲያን አይደለም ብል ባህር ዳር ገብቶ ሐመረ ኖህ ልደታን ያላየ ብል በዚያም ትንሽ አለሁበትና ከትግሉ ያም የተለየ ነውና የዚህ ደግሞ ለየት ያለ ነው። አሁን እንግዲህ በኮሚቴም በማንኛውም የማይታየው ቤተ መቅደስ የእናንተ ሰውነት ነው። ሆዳችሁ ከስስት፣ ልባችሁ ከትዕቢት፣ አፋችሁ ከሐሜት፣ ሕይወታችሁ ከዘረኝነት፣ ውስጣችሁም ውጫችሁም አምልኮ ባዕድ ነፃ ከሆነ ዘወር ብለን የምናየው ሕንፃ እግዚአብሔር ሰውን ነው። ይሄ መንክር እግዚአብሔር በላይ ለቅዱሳን የሆነው ከዚህ ላይ ሕንፃ ወውሉድ ያብዩ ስመ ሲል ሕንፃ ወውሉድ ያብዩ ስመ ሲል ትውልዱ በስራው ስራው በትውልዱ ሲወደስ ይኖራል። ቦታ ማለት አፍ አውጥቶ አይናገርም። አገር ማለት መሬት አይንቀሳቀስም። አገር ማለት ሰው ነው። ሕንፃ ማለት መልካም ስራ ነው። ትውልድ ማለት በዛን ጊዜ ተገኝቶ እድሉን የተካፈለ ነው። እንግዲህ በቅዱስ ላሊበላ ዘመን ከዛሬ 1000 ዘመን በፊት የነበሩ አገዞች የሉም። ስራው ግን አለ። እናንተም እገሌ መልኩ ጥሩ ነው፣ ልጁ ጥሩ ነው ስትሉ እንዴት አድርጎ ወለደው አይባልም። ለምን? መውደቅ እንጂ መስራት አይችልም ሰውየው። ምን ይመስላል? የመልክ ጉዳይ ነው። እንዴት አድርጎ ፈጠረው? የፈጣሪ ስጦታ ነው። እንግዲያማ ይሄ ቦታ ይነሳል። በምን? በመልካም ስራ። ማን ነው የሰራው? አናጺው ነው። ማን ነው ያሰራው? ክርስቲያኑ ነው። ማን ነው የፈጸመው? መንፈስ ቅዱስ ነው። ሰሪው አይደለም የሚደነቀው፣ የሰሪውን ጭንቅላት ለዚህ ያደለ አምላክ ነው። ተግባባን? የሰሪውን ጭንቅላት ልጁንም የፈጠረ እግዚአብሔር ነው። አማረም አላማረም ስራ የእግዚአብሔር እንጂ ፍጡርን መስራት አይችልም። ሕንፃ ወውሉድ ያብዩ ስመ። ይህች ቦታ በተነሳች ቁጥር የደከማችሁት በሕይወት እንኳን ብታርፉ በጸጋ ስለምትተርፉ በዛን ዘመን የነበሩ እየተባላችሁ ስትነሱ ትኖራላችሁ። ደስ ይበላችሁ ነው። ከዚህ ላይ ለሰላምታ ይበቃል። እንደ መንፈስ ቅዱስ ተርፎ ይጠብቀኝ። ቅድም ያነሳሁትን ሳወሳላችሁ በሊፍት ነው ዕቃውን ሁሉ ያወጣ ነው። ሊፍቱን ቆረጠብን ሰይጣን። የሚካኤል ቤት ስለሚሰራ ጠላቱ ነውና አንድ ባለ ተስፋ ከቦታው ጠየቅነው። ገራዥ ነው። ሰጠነ ሊፍቱን። ምን ያህል ይከፈላል አልነው። አባቶች ጸሎት እንጂ ገንዘብ አይጠየቅም አለ። ያ ሊፍት መንገድ የተዘጋበት
ስራ የፈታንበት፣ ሲሚንቶ የተወደደበት፣ ማቴሪያሉ የታጣበት ተቆጥሮ 2 ዓመት ፈጅቷል። ስራው ተለቅሞ የተሰራበት 3 ዓመት ነው። በቀደም ያያችሁት የቅዱስ ሚካኤል ቤተክርስቲያን ያንን ከታች 2 ዓመት ከ3 ወር የፈጸመ የገዳሙ ስራ አለ። በአጠቃላይ 2 ቤተ መቅደስ 5 ዓመት ከ3 ወር ፈጸመ ማለት ነው። ይህንም ያደረገ እግዚአብሔር እንጂ መነኮሳት አይደለም። ታዲያ ኮሚቴውም አናጺውም ምን ተንግበር ነው እንጂ ጭቅጭቅ የለም። አሁንም ብዙ የሚቀረን ነገር አለ። በ100% 70ውን ዕዳችኋል፣ 30 ይቀራችሁ። የቀረውን ማስዋብ፣ አውደ ምሕረትን ማስፋት፣ ከግለሰብ አዳራሽ እንደ መናፍቅ ተሰብስቦ በሃይማኖት ከማስተቸት ደብረ ዕንቁ ልደታ ላይ ሰፊ ጉባኤ ዘርግቶ ከሞት የተረፉትን አባቶች ጠርቶ አጥንትም ይሰብር ትምህርት ማስፈትፈት ይጠበቅባቸዋል። ያስጀመረችው አምላክ እንግዲህ ይህንም ያስፈጽማችሁ። ቀሪ ጊዜያችን ለሁላችን ይሁንልን። ያለውን ችግራችን ራሳችን ችግር ብንሆንም እንደ ምሕረቱ ይመልስልን። እሺ አጥፊዎችንም ችግር ፈጣሪዎችንም ቤተክርስቲያን ተቃራኒዎችንም የሰይጣን እንጂ የመንፈስ ቅዱስ አይደለምና እሱ የሞተለት እንጂ ሰይጣን የሞተለት ሰው የለምና ልቦና ሰጥቶ ይመልስልን። ቤተክርስቲያን እንግዲህ የምሕረት ቤት እንጂ እገሌን አጥፋልኝ ብላ ተንበርክካ አትጸልይምና እነሱንም ልቦና ሰጥቶ ይመልሳቸው። በስደት ያሉትንም ዜግነት ካለወጡ ለሀገራቸው መሬት ያብቃቸው። ይህንም ሰርታችሁ የሰማይ ቤታችሁን ለማነጽ እናንተ ደግሞ ውስጥ ሕይወታችሁን በንስሐ ኮሚቴ ልትታነጹ ይገባል። እመብርሃን ትርዳችሁ። እስከዚህ ይቆየን። ለአባታችን ቃለ ሕይወትን ያሰማልን። መቼም እንግዲህ እኛ የአገልግሎት ዘመናቸውን ያርዝምልን አለን። በእግዚአብሔር መቼም የሚያደርገው የእሱ ስለሆነ በእኛ አንደበት እንዲህ ሊባል አይቻልም። ነገር ግን እግዚአብሔር መቼም የፈቀደው ዕለት ስለሆነ በዚህ ዕለት በእውነት በዛሬው ዕለት ከይገኝ የቅዱሳን የባሕታውያን የገዳማውያን ጸሎት፣ ልመና፣ በረከት የማይገኝ ነውና ይህን በረከት እንድንካፈል ለፈቀደልን አምላካችን ስሙ የከበረ የተመሰገነ ምርት መልካም ስራ ሰርተን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሾች እንድንሆን የአምላካችን ቅዱስ ፈቃዱ ይሆንልን። ከስንት በረሃ ውስጥ እግዚአብሔርን ብለው በእውነት በሚያስፈራው የአራዊቱ ግርማ በጥቂቱ ያሉበትን ቦታ ለማየት ሞክሬያለሁና ከዛ ሁሉ ውስጥ ታድሰው እኛን ለመባረክ መጥተዋልና እግዚአብሔር የአባቶቻችንን በረከት ይክፈለን። እነርሱን ደግሞ ከዚህ በላይ አኑሮ በበረከት እኛን እንዲያኖረን የአምላካችን ቅዱስ ፈቃድ ይሆንልን። ለዚህ ያበቃን ማን ነው? ሳናስብ በብዙ የባረከንን አምላክ እልል ብላችሁ እግዚአብሔርን አመስግኑ። እንግዲህ ክቡር አባታችን እንዳሉት አባቶች ላይ ትምህርት አይጨመርም። እንግዲህ የተጋበዙት መምህራችን ደግሞ መምህር መጥቶ ዝም ብሎ አይደለምና መልእክት አስተላልፈው የአባቶቻችንን ቃል ለኛ አእምሮ ውስጥ እንዲሰርጽ አድርገው ይሄዳሉ። ለዛሬ የጋበዝናቸው መምህር መጋቤ ሐዲስ መምህር ሰለሞን የጃቲ ቅድስት ኪዳነ ምሕረት የስብከተ ወንጌል ኃላፊ ናቸው። እርሳቸው ያስተምሩናል። ወደ እርሳቸው እንደምን አደራችሁ። በእውነት ከበሬ ፊት መቆፈር ማበላሸት ነው ይባላል። አይቆፈርም አይደለ? ዛሬ እኔም እንድማር ነው እድል የሰጠኝና ቤተክርስቲያን የምትሻገረው ሰው ላይ ስትሰራ ነው። እንዲህ ያሉ አባቶች የምናገኝበት ጊዜ እየጠበበ እያጠራ አይመስላችሁም? እነዚህ ያሉ አባቶች የፍቅርና
የምህረት የቸርነት የመጨረሻው ምዕራፍ ያሉ ይመስለናል። አሁን ብልጦች እየተተኩ ነው ያሉት። አሁን ደፋሮች እየተተኩ ነው ያሉት። ስለዚህ ይሄን ለማቆየት እኔ ባልናገርና አሁን አባታችን ያስተማሩን የነገሩን ቃለ በረከት እያሰብን ከህሊናችን ሳይጠፋ በዚሁ ብንሳተፍ እቺን ቤተክርስቲያን ለማቆም አሁን ከተናገሩት በላይ መናገር የተናገሩትን ነገር ማቅለል ነው የሚሆነው። እንደውም መንፈስ ቅዱስ እያቀበላቸው ነው ይመስለኝና እዚህ ከቆዩ በኋላ እኔ ደብር ሲመጡ እንደ ከዛ መምጣት የማነገራቸው በየሰለጃቴም ሲያነሱ እውነት ነው የተናገሩት። እንዲህ ያሉ አባቶች እንዲበዙልን እናንተም በህይወት ምሰሏቸው፣ ልጆቻችሁንም ለቤተ ክርስቲያን አገልግሎት ስጡ፣ አገልግሎቱ ይቀጥል። እንዲህ ያለ ትልቅ ህንፃ ሰርተን የሚያገለግልበት የሚቀድስበት ባይኖር ቁም ነገር የለው። በዓለም ላይ ከ8 ቢሊዮን በላይ ህዝብ አለ። ቁጥሩ ብዙ ነው አይደል? 8 ቢሊዮን ህዝብ። ከ8 ቢሊዮን ህዝብ እግዚአብሔር አምላኬ ነው የሚል 1 ቢሊዮን ህዝብ አይገኝም። ንስሐ መግባቱን፣ ለፍቅሩ መገዛቱን፣ ለቃሉ መመራቱን ትታችሁት እንደው እግዚአብሔር አምላኬ ነው የሚል 1 ቢሊዮን ህዝብ አይኖርም። ከዚህ ላይ ደግሞ ወርደን እንደ ሰማይ መላእክት ምስጋና እንዳይቋረጥ በምድር በምስጋና የሚበረቱ ካህናትን ብንቆጥር ደግሞ 100 ሚሊዮን አይሆንም። ከ8 ቢሊዮን ህዝብ ምስጋና እንዳይቋረጥ የሚያደርጉ አሁን እሱም እየሳሳ ነው። እንዲህ ያሉ አባቶችን ማግኘት በቁጥር ስናሰላው ወገኖች ከብዙ ሺህ ምዕመን አንድ ካህን ከነድካሙ ይሻለናል። አንድ ቤተክርስቲያን የሚሰራ ሰው በአንድ ቀን ልናገኝ እንችላለን። አናገኝም? በቃ እኔ እሰራዋለሁ የሚል ሰው ልናገኝ እንችላለን። አንድ የስብከተ ወንጌል አዳራሽ የሚሰራ ሰው በአንድ ስብከት ልናገኝ እንችላለን። አንችልም? ግን የሰራነው ህንፃ ውስጥ የሰራነው ቤተ መቅደስ ውስጥ ቆሞ የሚቀድስ አንድ ካህን ብንፈልግ ግን በትንሹ ቢያንስ 40 እና 50 ዓመት ያስፈልገናል። ዛሬ ልጆቻችንን ካልሰጠን የዛሬ 40 ዓመት አባቶቻችን አይቆዩንም፣ ይቆዩናል። ስለዚህ ህንፃ ቤተ መቅደስንም ስንሰራ እራሳችንም እየሰራን የለበጣን ክርስትና አውጥተን ክርስትናን በመኖር አሁን ወደ ሶሪያ ብትሄዱ ወደ ሊቢያ ብትሄዱ እጅግ በጣም የሚያማምሩ ትልልቅ ካቴድራሎች ተሰርተዋል። ሰዎቹ ግን ልጆቻቸው ላይ ክርስትናን ስላልሰሩ ሰዎቹ ጠፍተው አሁን ቤተ መቅደሶቹ የሚጎበኙ ሆነዋል። ግማቾቹ ቅርጻቸውን ቀይረዋል። ታሪኩ ብዙ ሰው አልናገርም። ላይ ያለውን ስዕል ማጥፋት ስላልቻሉ መንፈስ ቅዱስ እየጋረዳቸው በመጋረጃ ጋርደውት ምዕመን እየጎበኘ ይመጣል። ይሄን ቤተ መቅደስ በዚህ መልክ ሰርተነው ህይወታችንን ካልሰጠነው እኛም በክርስትና ካልኖርን ነገ የሚጎበኝ ሊሆን ይችላል። ስለዚህ ዛሬ የምንሰራው ቤተ መቅደሱን ነው፣ ነገ ደግሞ ራሳችን ላይ እንሰራለን። ስለዚህ የአባታችንን ቃል እያሰብን ከልባችን ለእግዚአብሔር ልንሰጥ የሚገባውን ሳንሰስት ለእግዚአብሔር እንስጥ ወገኖች። ለእግዚአብሔር ሰጥቶ የጎደለበት የለም አለ እንዴ? አሁን ሰው ቤት ሄዳችሁ ድግስ ቤት በኩባያ ጠላ ይሰጣችሁና ከዛ ሳላፊው ይዞራል። ምን ሊያደርግ ይዞራል? ሊሞላልን። መቼ ነው የሚሞላልን? መቼ ነው የሚሞላልን? ስናጎድለው ነው የሚሞላልን። ሲያልቅ ነው የሚሞላልን። ሙሉ እስከሆነ ይመጣል ያያል ያልፋል፣ ይመጣል ያያል ያልፋል። ብዙ ሰዎች የእግዚአብሔር በረከት የሚያመልጣቸው እግዚአብሔር አምላክ የሰጣቸውና የሞላ የመሰላቸውን ያንን ትንሽ ነገር ዝም ብለው ለእግዚአብሔርም ሳይሰጡበት፣ ለድሃም ሳይለግሱበት፣ ለተራበም ሳያበሉበት ዝም ብለው ይጠብቃሉ። እግዚአብሔር ሊሞላው ሲመጣ አልጎደለም፣ እያለፈው ይሄዳል።
ስለዚህ እናጉድልለት። ማን እንዲሞላ? እግዚአብሔር ሲሞላ ደግሞ አትረፍርፎ ነው። ስለዚህ ለእግዚአብሔር ለመስጠት ብዙ ሰዎች ይፈራል። 10 ብር ለእግዚአብሔር ብንሰጥ እያደረግን ያለነው 90ውን ብር እያስጠበቅን ነው አይደለም እንዴ? ከ10 አንዱን ስንሰጥ የቀረውን እያስጠበቅነው ነው። ስለዚህ ለእግዚአብሔር መስጠት አትፍሩ። ልባችሁን ትሰጣላችሁ፣ እናውቃለን። ብርቱዎች ናችሁ፣ እናውቃለን። የቤተ ክርስቲያን አገልግሎት ሲጓደል አትወዱም፣ እናውቃለን። አገልግሎቱ እንዲቀጥል ግን አስተዋጽኦ አታደርጉ። አስተዋጽኦ የማያደርግ ሰው ደግሞ ጎደለብኝ ሊል አይችልም። ይችላል። ስለዚህ በዚህ ሁላችሁም ተሳተፉ። ማን ይረዳናል? ተፈጽሞ እንድንቆርብበት በቤተ መቅደሱ ቆመን እንድናስቀድስበት ማን ይርዳ? እድሜና ጤና ለሁላችን እግዚአብሔር ያድለን። ብዙ ሰዎች አካውንት እየጠየቁ ስለሆነ አንድ አፍታ ስልካችሁን ይዛችሁ አካውንቱን ልደራችሁ። የደብሩን 100,000 150 50 37 81 503 1 ከዚያ ቀጥሎ ደግሞ 50 100,000 ማለት ነው 37 81 503 በዚህ ስለታችሁንም ሁሉን ነገር ማስገባት ትችላላችሁ። ግን በጣም አንድ መልእክት ተናግሬ እንደው ከተማ ውስጥ ያለች ትልቅ የምትታይ ገዳም እንደ እንቆ የምታበራ ቦታ ናት። በጣም የጨነቀውና የከፋው ሰው ከገጠማችሁ ምንም ይሁን ወደዚህ ላኩት። መጥቶ እንደው እዚህ ማንንም ላታገኙ ይችላል። መጥቶ ግን ጸሎት አድርጎ ብቻ ይመለስ። እሷ ጸሎት ሰምታ የሚመሰከርላት እናት ስለሆነች ሰምታችኋል። ባለፈ ግንቦት ስናከብር ለተማርያምን አንድ ሙስሊም እናት እዛች ጋር ቆማ ጸበሉ ጋር ጉልላቷን አይታ ልጄን ፈውሺ እንጂ ደጅሽ ላይ ስለቴን ይዤ እመጣለሁ ብላ እዚህ ቦታ ላይ ይዛ መጣለች። ስለቷ ሞልቶ ማለት ነው። ማን ሰምታት? አዎ እናታችን በምልጃዋ ስለባረከቻት እልል ብላችሁ አመስግኑ እስቲ። ሕዝብንም አሕዛብንም የምትሰማ እናት ነች ያለችንና እንግዲህ መባረካችን ለበጎ እግዚአብሔር ያደርግልን። ውድ የሳንኤል ሚዲያ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን፣ መጽሐፍ ቅዱስን መሠረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ።